ላይተር አይደል እንዴ? ቆይ ላይተር እዚህ ምን ሊሰራ መጣ? እኔ የምልሽ አባዬ እዚህ መጥቶ ነበር? ምን እያልክ ነው? ማለት እዚህ ምን ሊያደርግ ይመጣል እንዴ? ምን ነው ደነገጥሽ? የአባዬ እዚህ ቤት መምጣት አዲስ አይደለም አይደል? ዳግም የአባቱን ላይተር ወድቆ ማግኘቱ እጅግ በጣም ጥያቄ እየፈጠረበት ይገኛል። እናም ደግሞ እናቱን የአባዬ ላይተር እዚህ ምን ያደርጋል? አባዬ እዚህ መጥቶ ነበረ ወይ እያለም በጥያቄ እየፈጠራት ይገኛል። ወይዘሮ ዝናሽና አቶ ሌኮን በመጨረሻ የዳግምን አባት አስከሬን ማስወገድ አለብን ብለው በተስማሙት መሰረት ማንም ሳያያቸው ጥንቃቄ በተሞላበት መንገድ አስከሬኑን አስወግደውት ይገኛሉ። አምራን በዛቻዋ መሰረት የነ ናሆም ቤተሰቦች ቤት ገብታ ትገኛለች። ታዲያ ወይዘሮ ዝናሽም ይህ ነገር እያበሳጫትና እያንገበገባት ይገኛል። አምራን ቤቷ በመምጣቷ የተበሳጨችው ወይዘሮ ዝናሽ አሁን ላይ እሷን ለማናደድ እየጣረችም ትገኛለች። ከዛም በተጨማሪ አምራንን ለመበቀል ኑሐሚንን እንደምንም ብዬ እዚህ ቤት ማምጣት አለብኝ ብላ ባሰበችው መሰረት ኑሐሚንን እንዴትም ብላ አሳምና ወደ ቤታቸው እንድትገባ አድርጋታለች። በመጨረሻ የበቀል መንገዷን እየጀመረች እናም ደግሞ እየተሳካላት ይገኛል። ወይዘሮ ዝናሽ አያይዛም ሌላ ነገር ለማድረግ እየሞከረች ትገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሐሚን ፊልምን ክፍል 55 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። ዳግም የአባቱን ላይተር ስላገኘው አሁን የአባዬ ላይተር እዚህ ምን ሊሰራ መጣ? ንገሪኝ እማዬ፣ አባቴ እዚህ ቤት መጥቶ ነበር እንዴ? እያለ ወይዘሮ ዝናሽን በጥያቄ እያጨናነቃት ይገኛል። እሷም ዳግም አባትህ እዚህ አልመጣም በፍጹም። እናም ደግሞ አንድ ላይተር ብቻ ላይሆን ይችላል ያለው፣ ስለዚህ አንዱ ከኪሱ ወድቆበት ከዚህ በፊት ሲመጣ ጥሎት ይሆናል ስትል ለማስተባበል ብትሞክርም ዳግም ደግሞ የአባቴ ላይተር አውቋለሁኝ፣ እናም አንድ ብቻ ነው ያለው፣ ጋዙ ሲያልቅበትም ይሄንኑ ነው የሚያስሞላው፣ አሁን ደግሞ ጋዝ እንዳለው ነው። እናም የአባቴ ላይተር ይህ ነው። መች መጥቶ ነው እማዬ ንገሪኝ፣ ምንድነው እየደበቅሽኝ ያለሽው? እያለም እየጠየቃት ይገኝ ነበረ። ነገር ግን ወይዘሮ ዝናሽ እሱን ከማስቀየስ ውጭ ሌላ ምንም አማራጭ ስለሌላት አላውቅም ዳግም የሚበላ ነገር ላቅርብልህ በማለት እያደነጋገረችው ትገኝ ነበረ። ዳግምም አይ ችግር የለውም በቃ ተይው ብሎ ጥያቄው ሳይመለስለት ጥሏት ሄዷል። አቶ ሌኮን የዳግምን አባት ስለገደለው አሁንም ጸጸቱ ሊገለው ደርሷል። እናም አስከሬኑን እናስወግደው ባለችው መሰረት ለማስወገድ ቢሞክሩም ነገር ግን አቶ ሌኮን ከመጸጸትና እንዴት እንደዚህ አድርጋለሁ እያለ ከማውራት ወደኋላ አላለም። ወይዘሮ ዝናሽ አሁን ላይ የሆነ ሁሉ ሆኗል። ስለዚህ የግዴታ ራሳችንን ነጻ ማድረግ አለብን። እናም ደግሞ ሚስጥራችን ተዳፍኖ ይኖራል እያለችም እያሳመነችው ትገኛለች። አቶ ሌኩንም አማራጭ ስላልነበረው የግዴታ በሴትዮዋ ሀሳብ መስማማት ነበረበት። እኔ ሳልሆን አንቺ ነሽ ነፍሰ ገዳዋ፣ መግደል ያለብኝን ሰው ትቼ መግደል የሌለብኝን ነው የገደልኩት እያለም በተደጋጋሚ ራሱን እየወቀሰ ይገኝ ነበረ። እናም ዝናሽ ለዚህ ሁሉ ነገር ዋጋ አስከፍልሻለሁ፣ አንቺ ነሽ እንዲህ እንዲሆን ያደረግሽው፣ ምክንያቷ ሙሉ በሙሉ አንቺ ነሽ እያለም ባለቤቱን በተደጋጋሚ እየወቀሳት ይገኝ ነበር። አምራን የመጀመሪያና ዋነኛ እቅዷ እናትና ልጅን አበጣብጣ እሷ እዛ ቤት ገብታ በሰላም መኖር ነበረ። እንግዲህ በእቅዷ መሰረት አምራን ወደ ናሆም ቤት ጓዟን ጠቅልላ ገብታለች። ወይዘሮ ዝናሽን በፈገግታ ተቀብላት ትገኛለች። እሱም ምንድነው አምራን እንኳን ደህና መጣሽ፣ አሁን እዚህ ቤት ከመጣሽ ጀምሮ እስከምትወጭባት ቀን ድረስ ሰላም አይኖርሽም እያለችም እየተርኮመኮመች ትገኝ ነበር። አምራንም ወይዘሮ ዝናሽ አሁን ሙሉ በሙሉ የኔ አገልጋይ ትሆኛለሽ፣ እናም የልጅሽ ሚስት ማለትም ምራት መሆኔን አምነሽ ተቀበይ እያለችም እሷም አስረግጬ ነው የምነግርሽ እያለች እየቀባጠረች ትገኝ ነበረ። በመጨረሻም ግን ወይዘሮ ዝናሽ ናሆምን
እባክህ ልጄ በጡቶቼ እምልልሃለሁ እኔ በፍጹም ያንተ ልጅ ገዳይ አይደለሁም። እናም አምራን እያስመሰለች ነው እባክህ እመነኝ ስትልም ለናሆም ምላ ነግረዋለች። ናሆምም አሁን ላይ የተወዛገበ ጥያቄ እየተፈጠረበት ይገኛል። እማዬ የእውነት እንደዚህ አድርጋ ከሆነ በፍጹም በጡቷ አትምልልኝም ነበር። እናም እማዬ አላደረገችውም ብል አምራን ደግሞ ለምን እንደዚህ አድርጋ እኔን ለማዋሸት ትሞክራለች እያለም እሰጥ አገባ ውስጥ ገብቶ ይገኛል። እናም በምላሹ ዳግምን እያማከረው ይገኝ ነበረ። ዳግም እናቴ እንደዚህ ታደርጋለች ብሎ ማመን በፍጹም አቅቶኛል። እናም ደግሞ እማዬ እንደዚህ ብላ ምላልኛለች። ስለዚህ ማንን ማመን እንዳለብኝ ግራ ተጋብቻለሁ እያለ ዳግምን ልክ እንደ ጓደኛ እያማከረ ይገኝ ነበረ። ዳግምም ናሆም አሁን እንደዚህ ነው ብዬ ስለናንተ ቤተሰብ ለመናገር ለኔ በጣም ከባድ ነው። ምክንያቱም ከዚህ በፊት ምን እንዳሳለፍን ምን አይነት ነገር ተነጋግረን እንደነበረ የምታውቀው ጉዳይ ነው። ነገር ግን አንተ በራስ መንገድ ነገሮችን ለመፍታትና ለማጣራት ሞክር። በእርግጥ እኔ እናትህ እንደዚህ ታደርጋለች ብዬ በፍጹም አላስብም ሲል ነበረ ዳግም ሀሳቡን እያጋራው የሚገኘው። ታዲያ ናሆምም አያይዞ ሌላ ጥያቄ ጠይቆት ይገኝ ነበር። እሱም ምንድነው ዳግም እህት ወይም ወንድም ምንም ነገር ቤተሰብ የለህም እንዴ ከአባትህ ውጪ ሲል ነበር የጠየቀው። ዳግምም የሚገርም መልስ መልሶለታል። ወንድም አለኝ እናም እኔ ብቻ እንጂ እሱ ወንድሜ መሆኑን አያውቅም ሲል ነበረ ነገሩን ጣል ያደረገበት። ታዲያ ናሆምም ለምንድን ነው የማያውቀው? እናም ደግሞ ካላወቀስ ለምን አትነግረውም ሲልም ጠይቆት ነበረ። አይ በፍጹም እኔ መናገር የለብኝም እንዳልነግረው የሚያደርግ ትልቅ ታሪክ አለ። ናሆም ላንተ መልካም እድል፣ እናም ደግሞ ልጅህን ስላጣህ በጣም አዝናለሁ በማለት ነበረ ጥሎት ሄደው። ናሆምም ይህ ልጅ ምን ለማለት እየሞከረ ነው? ምንስ አስቦ ነው ብሎ ራሱን ከጠየቀ በኋላ ለነገሩ እኔ ምን አገባኝ የራሴ ችግር እያለብኝ ለምን በሰው ችግር እጠመዳለሁ በማለት ነበረ ጥሎት እየሄደ የሚገኘው። ነገሮችን ለመርሳት እያሰበ ያለው ናሆም አሁን በድጋሚ ቢሮ ገብቶ ስራ መጀመር እንዳለበት ወስኖ ወደ ስራው ተመልሶ ይገኝ ነበረ። ታዲያ ኑሐሚንን ቀጥታ ቢሮ ሲሄድ አግኝቷት ነበር። እናም ኑሐሚን ናሆም ይመጣል ብላ ስላላሰበች ሲመጣ እጅግ በጣም ደነገጠች። ኑሐሚን እባክሽ ተረጋጊ፣ ምንድነው ያስደነገጠች ሲልም ኑሐሚንን ለማረጋጋት ሞከረ። እሷም እሺ ናሆም ተረጋግቻለሁ፣ ትመጣለህ ብዬ ስላላሰብኩኝ ስትመጣ በጣም ደነገጥኩ ስትል ነበረ እያስረዳቸው የምትገኘው። እናም ለልጅህ በጣም አዝናለሁ ካለችው በኋላ ቁጭ ብለው እየተነጋገሩ ይገኝ ነበር። አሁን ላይ ናሆም በድጋሚ ለዳግም የነገረውን ነገር ለኑሐሚንም ነግሯታል። እሱም ምንድነው እናቴ እንደዚህ ብላ በጡቶቿ ማለችልኝ፣ አሁን የአምራን ልጅ እያስወረደችባት እሷ ነች ብዬ ለማመን ተቸገርኩኝ። ታዲያ እሷ ካልሆነች ልጁ ምን ሆኖ ነው? አምራንስ ለምንድነው እንደዚህ አይነት ውሸት እየደበቀችኝ የምትገኘው? ኑሐሚን እኔ ውዝግብግብ ብያለሁ፣ ምን እንደማደርግ አላውቅም ሲልም ኑሐሚንን ሀሳብ እንድታጋራው ጠይቋት ነበረ። ታዲያ ኑሐሚንም እባክህ ናሆም ተረጋግተህ መሆን ያለበትን ነገር አስብ። እኔ እናትህ እንደዚህ ታደርጋለች ብዬ አላስብም። ምክንያቱም የልጅ ልጇን ለመግደል እንዴት እንደዚህ ቆርጣ ትነሳለች? እባክህ ናሆም ተረጋጋና አስብበት እያለችም ኑሐሚን የራሷን ምክር ለግሳ ትገኝ ነበረ። ናሆምም ግን እኮ ከዚህ በፊት ያንቺ ልጅ ልትገልብሽ ሞክራ ነበረ ሲልም ነግሯት ነበር። ታዲያ ኑሐሚንም አይ ያ ሌላ ይህ ሌላ፣ ይሄ እኮ የልጅ ልጇ ነው። እኔ ምንም ቢሆን ለሷ ምንም ነኝ፣ ማለትም እኔ ባዳ ነኝ። ናሆም እንደዛ ብለህ አታስብ ስትልም ነግረዋለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።